ዙፋን ግዳይ ትባላለች። የ7ኛ ክፍል ተማሪ ናት። አዲግራት አካባቢ ከአባትና ከእህቶቿ ጋር ትኖራለች። ጓደኞቿ ነገሯት አረብ ሀገር ሄዶ ህይወትን መቀየር፣ ቤተሰብን መርዳት እንደሚቻል ጠቆሟት። በሰፈር ስም እየጠቀሱ የተሳካ ህይወት የሚኖሩት ከአረብ ሀገር ደርሰው የተመለሱ እንደሆነ አስረዷት። እሷም ይህንን ታሪክ ታውቃለች። ብዙዎቹ ትምህርታቸውን አቋርጠው ወደ ስደት እንደሚሄዱ ትሰማለች። ዙፋንም ይህንን መረጠች። ጓደኞቿን ተከተለች። ደላላ ጋር ተገናኙ። ምንም ክፍያ እንደማይጠይቃቸው ቃል ገባላቸው። ሄደው ሰርተው እንደሚከፍሉ አስረዳቸው። ቦታ ተቀጣጥረው ሰዓት ወስነው ተለያዩ። በሳምንቱ ተገናኙ። መንገድ ተጀመረ። ዙፋንን ጨምሮ 84 ሆነው ከመቀሌ ቢነሱም የደከመው ሲቀር ያልቻለው ሲወድቅ አቅም ያነሰው ሲቀነስ ብዙዎቹም እየሞቱ ከብዙ ድካምና ረሃብ በኋላ የበረቱት የመን ደረሱ። የመን ሲደርሱ ግን ደላላው ቃሉን አልጠበቀም። ያለውን ሆኖ አልተገኘም። 84 ነበር። ከመንገድ የቆየ ነበሩ፣ ደክሞ የሞት ነበሩ፣ ብዙ ረሃብ ነበረና የቆሩ ነበሩ። እዛ የመን ደረስኩና የመን ቆየሁት። የምስደድን ገንዘብ ስለነበረ ሀውል እያለ የቀጠቀጠኛ ነበረ፣ የሳቀኛ ነበረ። ከዛ አባቴ ነበረው በሬና አንድ 10 ነበረው ሸጥቶ ከፈለልኝ 150 ሺህ ከፈለልኝ። ከዛ የተረፈ ደግሞ የመክፈል አቅም የለውም ሰርቸን ከፍል ብዬ ሄድኩት። የመን ላይ ካልከፈልሽ የትም አትሄጂም የተባለችው ዙፋን ለአባቷ ደውላ 150 ሺህ ብር አስልካ ብትከፍልም አረብ ሀገር ለመድረስ ግን 320 ሺህ ብር እንደሚያስፈልጋት ደላላው አስጠንቅቋታል። ቢሆንም ቀሪውን ሄዳ ሰርታ ልትከፍል ተስማሙ። ደግሞ ገንዘብ የከፈለና ያላይከፈለ አንድ ምግብ አይሰጥም። አንተ ካይከፈለ አንድ ሩዝ በልተህ ነው እንትወለው አንድ ቀን የከፈለ ደግሞ ሌሊትና ቀን ይበላል። እንደዛ ያሉ ያርግ። ከዛ እኔ ቆይቼዛ ወደ ራጎ ከወጥኩ ራጎ ደግሞ ከፍየን ሄድነው ብዬ ሄድኩ። ዙፋን ከስንት ስቃይ በኋላ የመንን መሻገር ብትችልም ቀጣይ ካለው ኬላ ሌላ ደላላ ጠበቃት። ብር ተጠየቀች፣ መክፈል አልቻለችም። ሌላ ስቃይ ተከተላት። በደላላው ተደፈረች። ይህንን ሁሉ ስቃይ አልፋ ካሰበችበት ቦታ ብትደርስም የተወሰነ እንደሰራች ማርገዟን አወቀች። ለደላላው እንኳን ከፍላ ሳትጨርስ ወለደች። እኔ ተከፍለኝ በስልኳ ጋር ያርገች ወደ ደላላ ነው የምትሰድ ነበረች። ከዛ ወለድ ወጣሁት። ወልጄ ተሳስኩት። የወለድኩ ያለሁት 24 ሆነ 20 ቀን ካርኩት ተተይዘ መጣሁ። አሁን ላይ ዙፋን የ4 ወር ህፃን ተሸክማ አጋር ኢትዮጵያ በተሰኘው መንግስታዊ ካልሆነው ግብረሰናይ ድርጅት ውስጥ ትገኛለች። ልብስ አይነበረብኝ የልጄ ሁሉ ልብስ አይነበረም። መሳፈሪያ ራሱ ወደ ሀገር ብሄድ የለኝም ገንዘብ። ይሄ ግን እግዚአብሔር ይመስገን ጥሩ ነው ያለሁት። ተራራጀ ሰውነቴ መልሰው ሁሉ ልጄ የለበሰት ነው ሒፋዛ ሁሉ ነገር ስለምሰጡት እግዚአብሔር ይመስገን። አሁን በህገወጥ ደላሎች ተታለው ወደ አረብ ሀገር እንልካለን በሚሉ አዘዋዋሪዎች ተጭበርብረው የሚሰቃዩ ቁጥራቸው ብዙ ስለመሆኑም ይጠቀሳል። የፖሊስ መረጃ እንደሚጠቁመው ከሆነ ህገወጥ የሰዎች ዝውውር በየጊዜው እየጨመረ እያደገ እንደሆነ ያሳያል። በፌዴራል ፖሊስ ወንጀል ምርመራ ቢሮ በህገወጥ የሰዎች ዝውውር ወንጀሎች ምርመራ ክፍል ኃላፊ የሆኑት ዋና ኢንስፔክተር ሰፊው ህዝብ እንዳለው የነገሩንም ይህንኑ ነው። ኬዞቹ በጣም ፍሰታቸው እየጨመረ ነው ያለው። ከቀን ቀን ከአመት አመት ቁጥራቸው የህገወጥ የሰዎች ዝውውር የአጭበርባሪዎቹም የተጎጂዎቹም ቁጥር እየጨመረ ነው ያለው። በዚህ በ3 ወር ያለውን ዳታ እንኳን ስናይ 38 ኬዞች ናቸው እኛ ጋር ያሉት። በዚህ ውስጥ እንግዲህ ከ98 በላይ ተጠርጣሪዎች በቁጥጥር ስር ውለዋል ማለት ነው። በ38 ኬዞች ፍሰቱን ስናየው ከባለፈው አመቱም ከታች አምናም ስናየው ፍሰቱ በጣም እየጨመረ ነው ያለው ማለት ነው። ስልጣናቸውን መከታ ማድረግ፣ ማስገደድና ማገት አዘዋዋሪዎች ሰዎችን ለስደት ለመመልመል ከሚጠቀሟቸው መላዎች መካከል ቢጠቀሱም ተስፋ መስጠትና ማታለል ግን ዋና የመመልመያ ዘዴያቸው ስለመሆኑም መርማሪ ፖሊሱ ነግረውናል። በማገት የሚወስዷቸው አሉ። በተለይ ድንበር አካባቢ ልጆችን አግተው በመያዝ ገንዘብ እንዲያስከፍሉ ከቤተሰቦቻቸው እንዲያስልኩ የማድረግ ሂደቶች አሉ። ስልጣናቸውን ያላግባብ በመገልገል በስልጣናቸው መከታ በማድረግ ሰዎች የሚመለምሉ ሰዎች አሉ። እንደ አብዛኛው ግን ተስፋ ቃል መስጠት፣ ውጭ ሀገር ብትሄዱ የተሻለ ደሞዝ አለ፣ የተሻለ ኑሮ ትኖራላችሁ፣ ህይወታችሁን በአጭር ጊዜ ትቀይራላችሁ፣ ቤተሰቦቻችሁንም የተሻለ ኑሮ ታኖራላችሁ በሚል የተስፋ ቃል በመስጠትና በማታለል ነው በብዛት የሚያካሂዱት ማለት ነው። ህገወጥ የሰዎች ዝውውር ድንበር ተሻጋሪ በመሆኑ በተደራጁ ወንጀለኞች አማካኝነት የሚፈጸም የወንጀል አይነት እንደሆነ የሚያነሱት መርማሪ ፖሊሱ ከመንደር ጀምሮ መልማዮች አሉ። የመጓጓዣ አገልግሎት የሚሰጡ ይዘጋጃሉ። የሚያዘዋውሩ በየቦታው ይቀመጣሉ። አንዱ ደላላ ለሌላው ያስረክባል። የተረከበው ለቀጣዩ ያቀብላል። በዚህ መንገድ በቅብብሎሽ መረብ የሚፈጸም ቢሆንም በግለሰብ ደረጃም ቢሆን ከዚህ ቢትሄዱ የተሻለ ህይወት ትኖራላችሁ በማለት በተናጥልም ይህ የወንጀል ድርጊት እንደሚሰራ ዋና ኢንስፔክተር ሰፊው ህዝብ ነግረውናል።